እንደምን ቆያችሁ የአዲስ ዕለት ተከታታዮች። ከባለፈው የሰማኸኝ በለው ሐዘን ትንሽ እንኳ ሳናገግም ሌላ የኢትዮጵያ የጥበብ ዋርካ የጥበብ ባለ ውለታ ጉምቱ የሙዚቃ ባለሙያ አዲስ ገሰሰን በዛሬው ዕለት በሞት ተነጥቃለች ኢትዮጵያ። የጃኖ ባንድ መስራች የዳሎል ባንድ አባል የነበረው ሙዚቀኛ ዘለቀ ገሰሰ ወንድምና በዓለም አቀፍ ደረጃ ስማቸው የገነነ ታዋቂው የሙዚቃ ፕሮዲውሰር እና ማናጀር አቶ አዲስ ገሰሰ በኒው ጀርሲ አሜሪካ ባደረበት በድንገት ከዚህ ዓለም በሞት መለየታቸውን የቅርብ ወዳጆቻቸውን አሳዝኗል። የሞታቸው ምክንያት ገና በውል ያልታወቀ ሲሆን አስከሬናቸው ወደ ውዲቱ ሀገራቸው ኢትዮጵያ እንደሚሸኝ መረጃዎች ይጠቁማሉ። እንግዲህ በድንገት ሕይወታቸው እንዳለፈ ነው እየተነገረ ያለው። ባረፉበት አልጋ ባረፉበት ሆቴል ውስጥ በድንገት እንግዲህ ሕይወታቸው አልፎ ተገኝቷል። አቶ አዲስ ገሰሰ በሙዚቃው ኢንዱስትሪ ውስጥ ጉልህ አሻራ ያሳረፉ የብዙዎችን ሕይወት የቀየሩና የኢትዮጵያን ስም በዓለም አደባባይ ከፍ አድርገው ያቆሙ ታላቅ ሰው ነበሩ። እኚህ የሙዚቃ ማኔጅመንት ባለሙያ ዓለም አቀፍ ዝና ያተረፈውን የሬጌዮን ንጉሥ ቦብ ማርሊ ቤተሰቦችን ጨምሮ የበርካታ ታዋቂ ሙዚቀኞች የጀርባ አጥንት በመሆን አገልግለዋል። የእሳቸው የሕይወት ጉዞ ከኢትዮጵያ ጀምሮ በቺካጎ፣ ጃማይካ፣ ኒውዮርክ እና በመጨረሻም ኒው ጀርሲን ያዳረሰ ረዥም እና አስደናቂ መንገድ ነበር። አቶ አዲስ ከአዲስ አበባ ዩኒቨርሲቲ ከተመረቁ በኋላ ከ30 ዓመታት በፊት ወደ አሜሪካ አቅንተው ማኔጅመንት አጠኑ። ከዚያም ወንድሞቻቸው ሲከተሏቸው ሕይወታቸውን ሙሉ ለሙሉ ለወንድሞቻቸው የሙዚቃ ስኬት አዋሉ። ወንድሞቻቸውና ጓደኞቻቸው የመሰረቱት ዳሎል የተሰኘው ባንድ ከኢትዮጵያዊ ሙዚቃ ወደ ሬጌ በማዘንበል በአቶ አዲስ አመራር ስር በቺካጎ ስሙን ማግነን ጀመረ። በ1982 የቦብ ማርሊ ባለቤት ሪታ ማርሊ ባቀረበችው ጥሪ መሰረት ዳሎል ባንድ በጃማይካ ኪንግስተን በተካሄደው የመጀመሪያው የቦብ ማርሊ መታሰቢያ ላይ ለመጫወት በቅቷል። አቶ አዲስ ሪታ ማርሊ በባለቤቷ ሞት እያዘነች በነበረችበት ወቅት የሰጧት ድጋፍ ጠንካራ ወዳጅነትን የፈጠረ ነበር። ይህ ግንኙነት ዳሎል ባንድ ከ1988 እስከ 1991 ዓ.ም የዚጊ ማርሌ ይፋዊ ባንድ እንዲሆን አስችሎታል። ዳሎል ባንድ በኮንሸስ ፓርቲ አልበም ፕላቲኒየም እና በዋን ብራይት ዴይ አልበም ጎልድ ደረጃ በመድረስ ይህን ታሪካዊ ስኬት ያገኘ የመጀመሪያው የኢትዮጵያውያን ባንድ ለመሆን በቅቷል። አቶ አዲስ ከሪታ ማርሊ ጋር በመሆን የቦብ ማርሊን ሌጀንድ አልበም ዓለም አቀፍ ጉብኝት አደራጅተዋል። ከሁሉም በላይ ግን አቶ አዲስ በ2005 በአዲስ አበባ የተካሄደውንና ከግማሽ ሚሊየን ሕዝብ በላይ የታደመበትን ታሪካዊውን አፍሪካ ዩናይት ኮንሰርት በዋናነት የጠነሰሱት እሳቸው ነበሩ። የፕሮግራሙ ባለቤትም እሳቸው ነበሩ። ሐሳብ ከማመንጨት ጀምሮ ሙዚቀኞችን በማቀናጀት በማደራጀት እንዲሁም በማሰባሰብ ያ ግዙፍ የሆነ ኮንሰርት በአዲስ አበባ እንዲካሄድ የተጫወቱት ሚና ቀላል የሚባል አይደለም። ይህ ኮንሰርት የቦብ ማርሊን 60ኛ የልደት በዓል ምክንያት በማድረግ የቦብ ማርሊ ቤተሰብ አንጀሊክ ኪጆን ጨምሮ በርካታ ከዋክብትን በአዲስ አበባ ያሰባሰበና ስለ ኢትዮጵያ አዎንታዊ ገጽታ ለዓለም ያሳየ ታላቅ ኩነት ነበር። አቶ አዲስ የዓለም አቀፍ ከዋክብትን ከማስተዳደር ባሻገር የኢትዮጵያን ሙዚቃ ወደ ዓለም አቀፍ ደረጃ ወይም መድረክ ከፍ ለማሸጋገር ትልቅ ህልም ነበራቸው። ለዚህም ነው አዲስ ማኔጅመንት የተሰኘውን ድርጅታቸውን መስርቶ በርካታ ኢትዮጵያውያን አርቲስቶችን የደገፉት። ታዋቂውን ድምፃዊ ቴዲ አፍሮን በማግኘት
ለረዥም ጊዜ ማናጀሩ በመሆን አገልግለዋል። እንዲሁም ታዋቂዋን ድምፃዊት ጂጂን በአጋጣሚ ቤታቸው ውስጥ ካገኟት በኋላ ችሎታዋን አይተው ኒውዮርክ እንድትመጣ በመምከር ከታዋቂው የአይርላንድ ሪከርድስ መስራች ክሪስ ብላክዌል ጋር አስተዋውቀዋት ዓለም አቀፍ የሙዚቃ ውል እንድትፈራረም አድርገዋል። አቶ አዲስ ዓለም አቀፍ ኔትወርክ ያላቸውና ስማቸውም ቢሆን እንደ ቅርብ ወዳጆቻቸው ምስክርነት እጅግ ትሁት ነበሩ። ኒው ጀርሲ በሚገኘው መኖሪያ ቤታቸው ሹራብና አጭር ሱሪ ለብሰው ከ3 ዓመት ልጃቸው ሃና ጋር ጊዜ ማሳለፍን የሚወዱ አባት ነበሩ። ከሙዚቃ ስራቸው በተጨማሪ በቺካጎ የሬጌ ክለብ፣ በኢትዮጵያ የእርሻ ስራ እና እንዲሁም ዋን ላቭ አፍሪካ ፋውንዴሽን አማካኝነት በኢትዮጵያ ገጠራማ ክፍሎች ትምህርት ቤቶችን የመገንባት ሰፊ ራዕይ ነበራቸው። አዲስ ገሰሰ ኢትዮጵያን በዓለም አደባባይ በክብር ያስጠሩ፣ የሙዚቃውን ኢንዱስትሪ ያሳደጉና ለብዙዎች መነሻ የሆኑ ታላቅ ሰው ናቸው። በድንገተኛ ህልፈታቸው የሙዚቃው ዓለም፣ ቤተሰቦቻቸው፣ ወዳጆቻቸው እንዲሁም አድናቂዎቻቸው ጥልቅ ሐዘን ላይ ይገኛሉ። የአቶ አዲስን ህልፈት በተመለከተ እንግዲህ ወደፊት ጉዳዩ በምርመራ አካላት በፖሊስም ጭምር ተጣርቶ እስኪገኝ ድረስ አሟሟታቸው ይህ ነው ሊባል የሚችል አይደለም። የቅርብ ወዳጆቻቸው እንደተናገሩት ከሆነ አቶ አዲስ በጣም በስራቸው ላይ በመገኘት አመመኝ ደከመኝ ሰለቸኝ የማይሉ በጣም ጠንካራ የሆኑ ከሀገር ቤት ወደ ውጭ ከውጭም ወደ ሀገር በመመላለስ በስራቸው ላይ ከፍተኛ ጊዜ በማሳለፍ የሚታወቁ ጠንካራ ሰራተኛ እንደሆኑ ነው የቅርብ ወዳጆቻቸውና የስራ ባልደረቦቻቸው የሚናገሩት። እንግዲህ የአቶ አዲስ ህልፈት በብዙዎች ላይ ድንጋጤን ፈጥሯል። እንግዲህ በጤና እስከ ህይወታቸው እስካለፈበት ጊዜ ድረስ ጤናቸው ላይ ችግር እንዳልነበር ነው እየተነገረ ያለው። እንግዲህ በአጋጣሚ ባረፉበት ሆቴል ህይወታቸው አልፎ ተገኝቷል። እንግዲህ ይህ አስደንጋጭ ዜና ለኢትዮጵያ የሙዚቃ ኢንዱስትሪ እጅግ መሪር ነው። ምክንያቱም ብዙዎቻችን እንደምናስታውሰው በቅርብ ካጣነው ከሰማይን በለው ሐዘን አብዛኛው የሙዚቃ አድናቂ የሆነ ኢትዮጵያዊ ከሐዘኑ ገና ሳያገግም የአቶ አዲስን ህይወት ህልፈት መስማት እጅግ አሳዛኝና አስደንጋጭ ነው። አቶ አዲስ እንግዲህ በዳሎል የሙዚቃ ባንድ ካደረጉት አስተዋጽኦ በተጨማሪ ቴዲ አፍሮ ለዚህ አሁን ለበቃበት የዝና ማማ በዲሲፕሊን በስርዓት ከውጭ ሀገር በቀሰሙት የማኔጀርነት ስራ ታግዘው ቴዲን ለዚህ ደረጃ ያበቁት አንድ የማኔጅመንት ታላቅ ሰው እንደሆኑ ነው የሚነገረው። እንግዲህ ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ የመጀመሪያው ማናጀር የቀጠረ ወጣት ድምፃዊ እንደሆነ ይታወቃል። ያንን ተከትሎ እንግዲህ ብዙ ድምፃውያን ያንን የቴዲን አርአያ በመከተል ማናጀር ወደ መቅጠር ገብተው ብዙዎች በስኬት እንደተጓዙ የሚታወቅ ነው። ስለዚህ አቶ አዲስ ለወደፊቱም እንግዲህ የኢትዮጵያን የሙዚቃ ኢንዱስትሪ ከፍ በማድረግ በዓለም አቀፍ ደረጃ እንዲታወቁ የራሳቸውን አሻራ ለማሳረፍ ከዚህም እንግዲህ ከዚህ በፊት ከነበራቸውም በበለጠ ሁኔታ በሙዚቃ ኢንዱስትሪው ላይ አሻራቸውን ለማሳረፍ ዓለም አቀፍ እውቅና አግኝቶ የኢትዮጵያ ሙዚቃ በዓለም ደረጃ እንዲታወቅ ለማድረግ ያደርጉት የነበረው ጥረት እጅግ የሚደነቅ ነው። ነገር ግን ሩቅ አሳቢው ቅርብ አዳሪው አቶ አዲስ በድንገት ባረፉበት ሆቴል ህይወታቸው አልፎ ተገኝቷል። ለቤተሰቦቻቸው፣ ለአድናቂዎቻቸው እና ለወዳጆቻቸው መጽናናትን እንመኛለን። መልካም ጊዜ